بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على رسول الله صلى الله عليه وسلم. ود يتنبيهات تكتاتايوش الله الذي لا درسن كان الذي قال لا درسن تلك مسكانا يقباو ከባለፈው ትምህርት በመነሳት የባለፈው ትምህርታችን እንዳያችሁት ፈስሉ الثاني ክፍል 2 ሴት ልጅ አካላዊ በሆነው ሰውነቷ ላይ በመትጋጊያው ላይ የምታደርገው ጌጥ ራሱን የቻለ ሸሪዓዊ ብይን አይተናል። በእንደ ጠቅለል ባለ መልኩ ማለት ነው። የዛሬው الفصل الثالث ሶስተኛው ርዕሳችን የሚሆነው ደግሞ ክፍል 3 ያው احكام تختص بالحيض የተቀመጡ ሸሪዓዊ ብይኖች አሉ። በሐይድ በኩል يعني ሴት ልጅ ሐይድ በምትመለከትበት ጊዜ والاستحاضة እንዲሁም ደግሞ የበሽታ ደም والنفاس እንዲሁም ደግሞ የወሊድ ደም በመታይበት ጊዜ ምን ማድረግ አለባት የሚለውን ሸሪዓዊ ብይን እናያለን። ገጽ 27 ላይ እንደ ኪታቡ አንድ ቁጥር ላይ الحيض الى المؤلف رحمه الله الله يزن الله الله يطبقاቸው ሸህ ፈውዛን الحيض حيضنا واحكامه ሸሪዓዊ ብይኑ በማለት ጀምሯል። الحيض حيض ማለት አሉ في اللغة በቋንቋ ደረጃ يعني الاسلام አንድ ነገር መጀመሪያ ዴፊኒሽኑ ሲፈለግ መጀመሪያ ጥሬ ቃሉ ከየት ነው የመጣው ከዛ በኋላ ሸሪዓዊ ዴፊኒሽኑስ እንዴት ነው የሚሰጠው የሚለው ነው የሚሄደው። اذا الحيض حيض ማለት في اللغة በቋንቋ ደረጃ حيض ማለት هو السنو السيلان سيلان ማለት መፍሰስ ማለት ነው። حيض ሲባል سيلان ማለት ነው። والحيض አሁንም حيض ማለት ደግሞ شرعا እንደ ሸሪዓ ደግሞ የሚሰጠው ዴፊኒሽን يعني ትርጓሜው ደም ሲሆን يخرج የሚወጣ من قعر ጥልቅ ከሆነው رحم المرأة የሴት ልጅ ማህፀን ጥልቅ በሆነው ቦታ የሴት ልጅ ማህፀን የሚወጣ ደም ሲሆን في اوقات معلومه የታወቁ ጊዜያቶች ላይ የታወቁ ወቅቶች ላይ من غير مرض ያለምንም አይነት በሽታ ምክንያታዊ በሽታ ሳይኖራት ولا اصابه ያለምንም አይነት ችግር ሳይነካት ዝም ብሎ እንዲሁ ጊዜውን ጠብቆ በሚታወቁ ቀናቶች ላይ የሚወጣ وانما هو ይህ ሐይድ የሚባለው እሱ ነው شيء ነገር ነው جبل الله ያገራው الله የሰጣቸው عليه بنات آدم የአደም ልጆች ሴት ልጆች አላህ በእነሱ ላይ የሰጣቸው ነገር ነው። خلقه الله ይሄንን ፈጥሮታል። ይሄንን ሐይድ የሚባለው في الرحم በሴት ልጅ ማህፀን ውስጥ አላህ ፈጥሮታል። لتغذية الولد ጽንስን ለመመገብ ሆዷ ውስጥ ላለው ሼል ለያዘችው ነገር በሆዷ ምግብ የሆነው ዘንዳ አላህ ፈጥሮታል። يعني الولد في الرحم በጽንስ በማህፀኗ ውስጥ መቼ وقت الحمل እርግዝና ወቅት ላይ ثم كذا በኋላ የተሐወሉ ልጁ ከተወለደ በኋላ ሐይድ ወዴት ይቀየራል? የተሐወሉ ይቀየራል ይለወጣል لبنا ወደ ወተትነት ይቀየራል بعد ولادته ልጁ ከተወለደ በኋላ ወደ ወተት ይቀየራል يعني ይቀየራል ማለት ነው። ያንን ይጠባዋል ማለት ነው። ውስጥ ላይ ያለ ያንን እንደ ምግብ ይጠቀማል።
فإذا لم تكن المرأة ስለዚህ ሴት ልጅ ያልሆነች እንደሆነ حاملا እርጉዝ ولا مرضعا አጥቢም ካልሆነች بقي هذا الدم ይህ ደም ሆኖ ይቀራል ማህፀኗ ውስጥ لا مصرف له ምንም አይነት አገልግሎት የሌለው ሆኖ ይቀመጣል ምንም አይነት አገልግሎት ያለው ሆኖ ይቀመጥና فيخرج يهدم يوطال في اوقات معلومه የታወቁ ጊዜያቶች ላይ ከወሩ ወይ የመጨረሻው ሰባቱ ወይም የመጀመሪያው ሰባቱ ቀናቶች ላይ ይወጣል ማለት ነው አገልግሎት የሌለው ሆኖ ይወጣል ይፈሳል ማለት ነው إيس እንዴት ነው تعرف بالعادة ይሄ ደግሞ የሚታወቀው እንዴት ነው መፍሰሱ بالعادة በተለምዶ ሴት ልጅ በዓዳዋ ያላት ያስለመደችው የሐይዷ አያያዝ አለ አው الدورة الشهرية ወይም ደግሞ ወርሃዊ የሆነ ሽክርክሪቷን በመጠበቅ ማለት ነው በዚህ መልኩ ይታወቃል ሐይዱ ያንን ታይም ጠብቆ ይመጣል ሌላኛው ይሄን እንግዲህ በአጠቃላይ የሐይድ ዴፊኒሽኑ ከነ ጊዜው ማለት ነው ሌላኛው السن الذي تحيض فيه المرأة السن ማለት የእድሜ ገደብ الذي تحيض المرأة فيه ሴት ልጅ حيد የምታይበት የእድሜ ገደብ غالبا በአብዛኛው ይላል በአብዛኛው የሴቶችን ስናይ ማጆሪቲ اقل سن اناسው የእድሜ ገደብ تحيض فيه المرأة ሴት ልጅ حيد የምታይበት አናሳው የእድሜ ገደብ 9 سنين 9 ዓመት ጀምሮ ነው 9 ዓመት እስከ الى 50 سنه እስከ 50 ዓመት ድረስ حيد ታለች قال الله تعالى من قال بالقرآن ውስጥ واللائي النزيا لائي النزيا يئسن من المحيض حيد كما يتسفى يقرطوت من نسائكم كسيتوچاچو بكل إن ارتبتم يتطراطراچو እንደሆነ يعني حيداچو ለመቁጠር ካስቸገራችሁ يعني حيد ከማየት ተስፋ የቆረጡ ሴቶቻችሁ አቆጣጣራቸውን ከተቸገራችሁ فعدتهن የነሱ አቆጣጣራቸው طهارة የሚሆኑት 3 أشهر 3 ወር በመቁጠር ነው ወላኢ እንዲሁም እነዚያኞች ሴቶች ለም يحيضن ቶታሊ ገና እንኳን ሐይድ ያልጀመሩት አቆጣጣራቸው የጣሃራ ጊዜያቸው 3 ወር ነው በማለት በዚህ መልኩ እነዛን መጨረሻ ሄደው ተስፋ የቆረጡትና ገና ያልጀመሩትን የዒዳ አቆጣጣራቸው በዚህ መልኩ አላህ አስቀመጠው አላህ عز وجل ምን ይላል فاللائي يئسن ያለው ይላል ሸርሑ ላይ فاللائي يئسن እነዚህ ተስፋ የቆረጡት እነማን ናቸው من بلغنا የደረሱ ሴቶች ናቸው 50 سنه 50 ዓመት የደረሱ ናቸው واللائي እነዚህ ሴቶች ደግሞ لم يحضن ማለት ገና ሐይድ ያላዩ ሁነ እነሱ ናቸው الصغار ህፃናቶች دون 9 ከ9 በታች ያሉ እነሱ ነው የፈለገው ስለዚህ የእድሜ ገደቡ በዚህ አላህ እንት አስቀመጠው ማለት ነው غالبا ያብዛኛው ያለ ማለት ነው ሌላኛው ነጥብ احكام الحائض የሐይደኛ ሴት ብይን ሸሪዓዊ ብይን يعني حيد ያየች ሴት ሸሪዓዊ ብይኗ ምንድነው
ምን ማድረግ አለባት ምን መከልከል አለባት አንደኛ አሊፍ يحرم حرام ይሆናል في حال الحيض ሴት ልጅ حيض ባየች ጊዜ وطئها ሴት ልጅ መገናኘት في الفرج በብልቷ በኩል حرام ይሆናል لقوله تعالى الله تعالى سلاله ነው ምን አለ ويسألونك أنت محمد ሆይ ይጠይቁሃል عن المحيض አይሁዶች ወደ ነብዩ መጥተው ስለ ሐይደኛ ሴት ሁክም ይጠይቁሃል يعني እነሱ ይገናኙት ስለነበረ እነሱ ደግሞ እስቲ ሙሐመድን እንጠይቀው በማለት ደግሞ መቼም ሙሐመድ እኛ የሰራነውን በሙሉ እኛን ከመخالف ወደ ኋላ አይልም እስቲ ሄዱና ይሄን ደግሞ ጥያቄ ጠይቁት በማለት ይመጣሉ ስለ ሐይድ ስላየች ሴት ሸሪዓዊ ብይን ይጠይቁሃል ቁል ብለህ በላቸው هو اذن ያ ነገር ሐይድ በመታይበት ጊዜ በደም በሚፈሳት ጊዜ ሷን መገናኘቱ አዛ ነው يعني ሷንም ያውካታል እናንተንም ደግሞ ይረብሻቸዋል ስለዚህ فاعتزلوا النساء ሴቶችን ራቋቸው في المحيض ሐይድ ባዩ ጊዜ ራቋቸው ولا تقربوهن አትቅረቧቸው يعني አትገናኙአቸው ማለት ነው አትቀፏቸው አትሳማቸው አትደባብሷቸው ወይ ማታጫውቷቸው ወይ መዛ ጓዳ ውስጥ ወሮራችሁ ከሐያ ጋር አስቀምጧት ማለት አይደለም ይሄንን ይሰሩት ነበርና አይሁዶች ولا تقربوهن አትቅረቧቸው حتى يتطهرن طهارة እስኪሆኑ ድረስ አትንኳቸው ማለት ነው يعني አትግቡባቸው ማለት ነው فإذا تطهرن طهارة يهونوا እንደሆነ የጸዱ እንደሆነ فأتوهن ግቡባቸው من حيث أمركم الله الله ባዘዛችሁ ቦታ ብቻ በአላህ ባዘዛችሁ ቦታ ብቻ ግቡ إن الله እኮ يحب التوابين الله توبت የሚያደርጉትን ሰዎች ይወዳል ከወንጀላቸው የሚመለሱትና ويحب المتطهرين الله ከወንጀላቸው መጸዳዳት የሚፈልጉትን ይወዳል አታምጹ በማለት በዚህ መልኩ ነብዩ ሲነግሯቸው እነሱም የሙሐመድ ቢባል በቃ ያንዳንዱ ነጥባችን ያነሳኛን ከመቃረን ወደ ኋላ አይልም በማለት በዚህ መልኩ አይሁዶች ብዙ ጊዜ በጥያቄ ይመጡ ነበር ስለዚህ አሉ ዑለሞች ወይስተምሩ ኮንቲኒው ይሆናል ወይ ቀጣይነት ያለው ይሆናል هذا التحريم ይህ ክልክላት الى ان ينقطع اسكي قارد درس عنها كذيك ست لج خروج دم الحيض يحيد دما مقارط موطات مفسس የሚባለው እስኪ ቋረጥ ድረስ እስኪ ቆም ድረስ አትገናኙት የሚለው ክልክላት የቀጠለ ይሆናል እንዲሁም ወተغتسل منه ከዛ ነገር እስክትታጠብ ድረስ يعني حرام ይሆናል በሌላ ሪዋያዎች ላይ የአላህ መልእክተኛ ከከፊል ባለቤቶቻቸው ላይ ሐጃቸው ባስፈለጋቸው ጊዜ ከፊል ሚስቶቻቸው ላይ يعني ፈርጃቸው ላይ ወይም ብልታቸው ላይ يعني ጨርቅ ጣል ያደርጉበትና ሌላውን አካላቸውን ይጣቀሙ ነበር የሚል ሪዋያ አለ ስለዚህ ዑለሞችም የሚስማሙት ከፈርጃው ቡጭ ባለው ነገር ሌላውን አካል መጣቀም ይችላል እንጂ ኢግኖራንስ እንደዚህ ድሮፕ ማድረግ አብሮ አለማማጋገር አይሁዶች ይሰሩት የነበረው ስራ ይሄ እንደ እስላም የለም ቶታሊ እስልምና የመጣው لمخالفه اصحاب الجحيم የሳት ባልተቤቶችን ኩፋሮችን ለመخالف ነው የመጣ እንጂ እነሱ ይሰሩትን የነበሩትን ስራ በሙሉ ተቃርኖ ነው የመጣው እስላም እነሱ በሴት ላይ የሚያደርጉትን ጭቆና በሙሉ እስላም ኢቭን ከነ ሳትጸዳ ጠሃራ ሳትሆን ራሱ ፍቅር መስጠት
ማቅረብ ችግሯን መረዳት ይህን ሁላ ያ እስልምና አስተምሯል አላህ Subhanahu Wa Ta'ala ምን አለ ولا تقربوهن አትቅረቧቸው حتى يتطهرن አትቅረቧቸው ማለት አትንኳቸው አትፈጽሙባቸው የተከለከለውን ነገር طهራ እስኪሆን ድረስ فإذا تطهرنا የተጸዳዱ ጊዜ فأتوهن ግቡባቸው من حيث أمركم الله ባዘዛችሁ ቦታ ብቻ ግቡባቸው ማለት ሱረቱል በቀራ 222 ላይ በዚህ መልኩ ያስቀምጣል እንዲሁም ويباح ይፈቀዳል لزوج الحائض ለሐይደኛ ሴት ለሆነችው ባሏ ይፈቀድለታል አየስተምቲዓ እንዲጣቀም منها በሚስቱ በባለቤቱ ላይ بما دون الجماع ከግንኙነት ውጭ ባሉ ነገሮች في الفرج ከብልት ከግንኙነት ውጭ ካሉ ነገሮች በሙሉ መጠቀም ይፈቀድለታል لقوله صلى الله عليه وسلم ምክንያቱም ነብዩ صلى الله عليه وسلم ስላሉ ነው اسنعوا كل شيء ሁሉንም ነገር ፈጽሙ إلا النكاح ኒካህ ብቻ ሲቀር ማለት إلا النكاح ማለት ኒካህ ጅማዕ ወይም ግንኙነት ብቻ ሲቀር ሁሉንም ነገር ፈጽሙ አሉ رواه مسلم የዘገቡት ሐዲስ ማለት ነው يعني ኒካህ ጅማዕ ብቻ ሲቀር በሐይድ ጊዜ እሱን ተጠንቀቁ ሌሎች ነገሮች በሙሉ የተፈቀዱላችሁ ናቸው እነዚህ በዚህ ሐዲስ መሰረት ሁሉም ነገር መስራት ይችላል ማለት ነው ባልየው ሁለተኛው ነጥብ تترك الحائض حيدኛ ሴት حيض በመጣባት ጊዜ መተው አለባት الصوم صوم መጾም والصلاه صلاه መስገድ في مدة حيضها በሐይድ ዘመኗ ጊዜ በሐይድ ወቅቷ ጊዜ ሐይዷ እስከሚቋረጥ ድረስ እነዚህን ነገሮች ትተዋለች ማለት ነው ويحرم عليها በሷም حرام ይሆንባታል فعلهما እነዚህን በሐይድ ወቅት እነዚህን መጾምና መስገድ حرام ነው በሷ ላይ ብትሰራውም እንኳን ولا يصحان منها አይበቁላትም ለሷ አይበቃላትም ምንም አይነት ነገር የሚያዝላት ነገር የለም لقوله صلى الله عليه وسلم يا الله ملكتنيا سلالو ነው أليس إذا حاضت المرأة لم تصلي ولم تصم ሴት ልጅ ሐይድ ያየች እንደሆነ አትሰግድም እንዲሁም አትጾምም እንደዛ አይደለም እንዴ ብለው የተናገሩበት أليس አይደለምን እንዴ إذا حاضت المرأة ሴት ልጅ ሐይድ ያየች እንደሆነ لم تصلي እንደማትሰግደው ወለም ተሱም እንደማትጾም አይነት በማለት ቡኻሪና ሙስሊም ላይ ሙተፈቅ በሆነ ሐዲስ ላይ እንደማትጾምና እንደማትሰግድ በዚህ በኩል በዚህ መልኩ ነብዩ ሰለላሁ ዐለይሂ ወሰለም ሜንሽን አድርገዋል ማለት ነው ስለዚህ አትጾምም አትሰግድም ማለት ነው فإذا طهرت ነገር ግን የተጸዳዳች እንደሆነና طهارة ያየች እንደሆነ ንጹህ ከሆነች الحائض حيضኛ ሴት فإنها ይህች ሴት እንግዲህ በዚህ ጊዜ تقضي الصوم ጾሟን ቀዳ ታወጣለች ولا تقضي الصلاة يعني ጾሟን ማለት ዋጅብ ጾም እንጂ ሱና ጾም አይደለም ዋጅብ ጾሟን የረመዳን ጾም ገብቶባት ከሆነ ቀዳ ታወጣለች ولا تقضي الصلاة صلاة ግን ቀዳ አታወጣም لقول عائشة رضي الله عنها እናታችን አይሻ አላህ ስራዋን ይወደደላትና እንዲህ ስላሉ ነው ምን አሉ كنا ነበርና نحيض حيضنا ينبر على عهد رسول الله صلى الله عليه وسلم فنبي زمن لاي حيض الناي نبر ان ملكت نبر يفسن نبر
ነብዩ ባሉበት ዘመን ላይ እንግዲህ ይሄንን መቼ ነበር ያወራችሁ ነብዩ ከሞቱ በኋላ ኩና ነበርን نحيد حيد ناي نبره على عهد رسول الله صلى الله عليه وسلم نبي بنبرበት ዘመን ላይ ከዛ በኋላ ምን ይሉን ነበረ فكنا نؤمر يعني እንታዘዝ ነበር بقضاء الصوم ጾማቸውን ቀጣ አውጡ ولا نؤمر ان نتعززم ነበር بقضاء الصلاه صلاتاቸውን ቀጣ አውጡ ተብለን ደግሞ አንታዘዝም ነበር በማለት ያንን ዘመን ጊዜ በዚህ መልኩ ይጠቅሱታል ጾም ቀጣ እንደሚወጣና ሰላት ቀጣ እንደማይወጣ በማለት ቡኻሪና ሙስሊም በዘገቡት ሐዲስ በዚህ መልኩ ተቀመጣለ والفرق لينة ምንድነው والله اعلم الله ይወቀውና አሉ ان الصلاه صلاه ከጾም ቀጣ አይወጣም የተባለበት ለምንድነው صلاه ተተከረሩ ስለሚደጋገም ነው አሉ ስለሚደጋገም ነው ስለዚህ فلم يجب قضاؤها قضاء አውጪ ተብላ አልታዘዘችም ማለት ግዴታ አልሆነባትም ምክንያቱም አውጪ ብትባል ኖሮ للحرج والمشقه ችግርና حرج يعني በጣም መሸቃ በጣም ማቸጋገር አለበት ሰላት እንግዲህ ዴይሊ የ7 ቀን ሰላት ካልኩሌት አድርጉት በጣም ብዙ ነው በቀን 17 ሰላት አለ ያንን እንግዲህ ቀዳው ብትባል በጣም ይከብዳል ስለዚህ في ذلك بخلاف الصيام በጾም በተቃራኒ አላህ እንግዲህ አግርቶታል ለዚህ ኡማ ለሴቶች ጾማን ብቻ ታውጣ በማለት ማለት ነው ሌላኛው ሶስተኛው ነጥብ يحرم አሁንም حرام ይሆናል على الحائض حيدኛ ለሆነች ሴት مس المصحف قرآن መንካት من غير حائل ያለ ግርዶሽ قرآن መንካት حرام ይሆናል لقوله تعالى الله سبحانه وتعالى سلالنا لا يمسه إلا المطهرون سلالنا سورة الواقعة 79 ላይ لا يمسه إهن القرآن ما نما ينكاوم إلا المطهرون النزا بملو طهارة لا يالو سوش بيهون እንጂ يعني ይሄ አንደኛው ተፍሲር ነው ደግሞ ሁለተኛው ተፍሲር መላእክታ ተብሏል ولما في الكتاب እንዲም ደግሞ በዛ ደብዳቤ ላይ ስላለ ነው الذي يا كتبه رسول الله صلى الله عليه وسلم ነብዩ ደብዳቤውን የጻፉለት لعمرو بن حزم عمرو بن حزم ይባለው ሰሐቢ ምን አሉት لا يمس المصحف الا طاهر አደራህን ይሄንን ሙስሐፍ ይሄንን ቁርአን ማንንም መንካት የለበትም الا طاهر طهارة የሆነ ሰው እንጂ እዚህ ነው ካፊር ማናስነካው وضوء ሳያደርግ رواه النسائي ما النسائي ዘገቡትና وغيره ሌሎችም ይዘገቡት ስለዚህ وهو ይሄ እንግዲህ ይሄ ሐዲስ يشبه المتواتر ይሄ ሐዲስ እንግዲህ እንደ ሙተዋቲር ይባላል ሙተዋቲር ማለት ከ3 በላይ ይዘገቡ ሰዎች ሊሆን ይችላል يعني more famous የሆነ ሐዲስ لتلقي الناس له بالقبول ምክንያቱም ሰዎች ይሄንን ሐዲስ more ተቀባይነት يعني ወይም ደግሞ አንዱ ካንዱ ትራንስፈር የሆነ የመጣ ሐዲስ ነው قال الشيخ الإسلام ابن تيمية رحمه الله شيخ الإسلام ابن تيمية منادو مذهب الأئمة الأربعة يا أردتم مذاهبوش أئمة الأربعة مالت مالك